የመጣሁት ላይክ እያረጋችሁ መጨረሻ ቪዲዮ ነው። ደስ ብሎኛል። ላይክ አድርጉ ይሄን ቪዲዮ። የኔ እንቁ ቤተሰቦች ደስ ብሎኝ ነው ዛሬ የመጣሁት። ፈታ ብዬ በቃ ምን ብዬ ልንገራችሁ? ዩቲዩብ ዛሬ በድጋሜ ለቋል፣ ዶላር ለቋል። ደስ አለኝ። ዛሬ በኢትዮጵያ ስንት ነው? 28 ሰዓት። በጣም ነው ደስ ያለኝና ዩቲዩብ ዶላር ለቆብኛል ማለት ነው። እንግዲህ ስደት ሊቋረጥ ነው ማለት ነው። ስደትን ላቆም ነው። ካሁን ወደ ኢትዮጵያ መግባት ግዴታ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። የኔ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የመጣሁት ላመሰግናችሁ ነው። በሩታ ሀብቴ በግሪስ ፋሚሊ ስም እኔም የምፈልገውን ነገሮች ቦታ ላይ እስኩም ስለሆነ ላይክ አድርጉ። ይሄን ቪዲዮ መለቅላችሁ ግን በ28 ነው የሰራሁት። ነገም ተነገ ወዲያም ሊሆን ይችላል። ለምን ብትሉ ቪዲዮ ለቅቅ ያለው አሁን ቀድሜ መልቀቅ አሁን ሁለተኛ ስለቅ ዩቲዩብ ብዙ ላይመች ይችላልና በተመቸ ሰዓት ነው የምለቅላችሁ። ላይክ እያደረጋችሁ ግን አበረታቱኝ። በ30ም ሊሆን ይችላል የምለቀው። አንዳንድ ጊዜ አዳዲስ ስራ ሲመጣ የሰብራይዙ ወደኋላ ይደረጋል እና የዩቲዩብ ስራዎች እንደዛ ናቸው። ቅርቢያ የሚያስፈልግ ነገር የሚያስቀድሙት እና ይሄን የኮረጅኩት ደግሞ ከናብሽና ከነሩታ ነው። አዎ የዩቲዩብ ማንነት ስራውን የኮረጅኩት ከነሱ ነው እና ዛሬ ደስ ብሎኝ በቃ ፈታ ብዬ ነው የመጣሁት እና የሰው ደስታ የሚያስደስታችሁ የኔ እህቶች ውዶቼ፣ የሚዲያ መሪዎች፣ ግሪስ ፋሚሊ አመሰግናለሁ ማለት ነው። እንግዲህ ዛሬ ደስ ብሎኛል። ስራ የለኝም ዱባይ ስራ እየፈታሁ እየገባሁ ነው ምናምን እላለሁኝ አይደለ? ዛሬ ላይ ደግሞ ወጪ ልሸፈነው ኢትዮጵያ ያለን ነገሮች ሲሸፍንልኝ ፈታ ብዬ እንደዚህ መጥቼላችኋለሁ ማለት ነው። ዩቲዩብ በጣም ይከፍላል። በጣም ተሰራችሁ እይታ ካላችሁ በጣም ታገኙበታላችሁ። መዳም ቤት ወር ተሰቃይታችሁ የምታገኙትን ብር እናንተ በዩቲዩባችሁ ጊዜያችሁንም ላይፋችሁንም ኑሯችሁንም እየኖራችሁ በቤታችሁ 50 ሺህ 60 ሺህ ብር ታገኛላችሁ። በቀላሏ ነው የምላችሁ። 100ም 200ም ሊሆን ይችላል። ከ10 ሺህ እይታ በላይ ያለው ሰው ከ100 ሺህ ብር በላይ እንደሚያገኝ በፋፊ በኔ መረዳት ትችላላችሁና ወጣቶች ስሩ ለማለት ፈልጋለሁኝ። ይሄንን ግን ብዙ ጊዜ አንዳንድ ሰው ይቃወመኛል። ድን ያስተማርሽ መሰለሽ እንደ ፋፊ ትቡጡ ምናምን የምትይው አንቺ ሙስሊም ነሽ የምትላለ። ስራና ሙስሊምነት እስላም ሃይማኖት አይገናኝም። እኔ በጥራት ስሩ ነው እንጂ ያልኩት የሰው ብር ብሎ አላልኩም፣ አጭበር ብሎ አላልኩም፣ የሰው ሀቅ ብሎ አላልኩም። በስነ ስርዓት ሰውን ፈታ እያደረጋችሁ ብር ማግኘት ከተቻለ ኢትዮጵያ ላይ ገብቼ በራሴ ስራ በራሴ ማንነት መጥቼ እናንተ ፈታ እያደረኩኝ እኔ 50 ሺህ ብር በወር ካገኘ ምን እፈልጋለሁ? 60 ሺህ ብር 70 ሺህ ብር በወር ከተገኘ ምን ይፈልጋል? ኢትዮጵያ ላይ መንግስት ሰራተኛ እኮ 30 ሺህ ብር ነው ኃይለኛ ሰራተኛ ተብሎ የሚከፈለው። 20 ሺህ ብር ነው፣ 15 ሺህ ነው። እሰቡት። እኔ ለምን በወር 10 ሺህ አላገኝም? አገሬ ላይ መብቴ ነው መኖር። ጽድት ብዬ ነው የሚያኖረኝ። ቤት ኪራይ የለብኝም። ወጪን ምናምንን ተቻልኩ ምን እፈልጋለሁ? ከዛ ላይ ሰው መርዳት እንችላለን። የወር ገቢ ስላለኝ የተቸገረ ሰው አይቼ ማለፍ አልችልም። ለምን? በወር ብር በዩቲዩብ ስለሚመጣልኝ። የዋህ ቸር ነው የሚያደርጋችሁ። በእውነት ፋሚሊ ሀቂቃ ነው የምነግራችሁ። እኔ ቸር በጣም ማሻአላህ ሆነ አህላቅ ነው የሚኖራችሁ። ሰው ሲኖረው ገንዘብ በቃ ለተቸገረ ባይናችሁ ያያችሁት ማለት መንገድ ላይ መስጠት ትጀምራላችሁ። እኔ እዚህ ዱባይ ላይ ሆኜ እያየሁት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ እኔ በሩታዬ ሀብቴ በንግስቷ ሰርቼ ዛሬ ላይ እንደዚህ አምሮብኝ ስታው በእውነት እኔ ግሪስ ፋሚሊን ማመሰግነው ለዛ ነው። ግሪስ ፋሚሊ የሰው ጥቅም ይወዳል፣ ሰው ሲለቀየር ይወዳል። በግሪስ ፋሚሊ አማካኝነት ብዙ ሰው ተቀይሯል። ቡታጀራ ዩቲዩበሮች የተቀየሩት በማን ነው? በመዳም ቅመሞች። እኛ በመሰረትነው ግሩፕ ግሪስ ተብሎ በተመሰረተ ግሩፕ ዛሬ ላይ እኛን እያጣጣሉን ይገኛሉ። እኛ የመዳም ቅመሞች ደግሞ ምርጥ ሰው ነን፣ የዋህ ነን። እንኳን ዩቲዩብ ቪዲዮ ማየት አይደለም
ገንዘባችን አውጥተን ለወጣቶች የምንረዳን ይቀየሩ፣ አገራቸው ላይ ስራ ይስሩ። ብዙ ወጣቶች ዩቲዩብ እንዲከፍቱ ነው። እኔ ብዙ ጊዜ አታዳምጡኝም እንጂ የምለው ለምን 10,000 ብር በወር ኢትዮጵያ ተቀምጦ ካገኘ ምን ይፈልጋል? ምን ይፈልጋል? በእውነት ፋሚሊ። ስለዚህ ብትሰሩ ደስ ይለኛል። የኔ እንቁ ፋሚሊዎቼ እኔ በጣም ደስ ብሎኛል። በጣም ዛሬ ፈታ ብዬ ይሄን ቪዲዮ ስለቅላችሁ ፋፊ አትጎረሪ ልትሉ ትችላላችሁ። ጉራም ካረጋችሁት እንደፈለጋችሁ ማሰብ ትችላላችሁ። እናንተ ግን በሙራን እንድትሰሩ ስለምፈልግ እኔ መዳም ቤት ደሞዝ አለኝ፣ በዩቲዩብ ደሞዝ ይኖረኛል። ኢትዮጵያ ብገባ የመዳም ቤት ይቋረጣል። በዩቲዩብ ደግሞ 20,000 30,000 ብር ካገኘሁ በቂ ነው። ፈታ ብዬ ነው የምኖረው። ለምን ምንም የለብኝ፣ ቤት ኪራይ የለብኝም። የራሴ የምለው ነገር ስራ አለኝ ሀገሬ ላይ ከዛ ትርፍ ስራ ነው ይሄ። ድሃን አልረዳበትም፣ የቲምን አላነሳበትም። ታነሳላችሁ። እነዚህ ጥጋበኛ ዩቲዩበሮችን አይደለም እምላችሁ። ትንንሽ ዩቲዩበሮች ማለት ሴቶች መዳም ቤት ሰርተን በስራ ቦታ ላይ ሆነን ዩቲዩብ ያሳደግን ልጆች በጣም ጀግና ነን፣ በጣም ጀግና ነን። እና የጠገበን ዩቲዩበሮች ጋር ራሳቸውን ተምትታመሙ እኛንስ አበረታቱን ለማለት ፈልጋለሁ። የኔ እንቁ ፋሚሊዎቼ በጣም ነው የምወዳችሁ፣ በጣም ማከብራችሁ። እንግዲህ ዛሬ እንደምታዩኝ በጣም በደስታ ሩታ ሀብቴም እንግዲህ ከወዳ ነገሮችን በቃ ብሏት፣ እኔስ በሷ ስላደርኩኝ ሁልጊዜም ካፌ አትሄድም አልደበልቅም ብዬ ሳስብ አፌ ላይ አትሄድልኝም። ለምን በሷ ብዙ ሰው አውቄያለሁ፣ ብዙ ጓደኛ አፍርቻለሁ፣ ብዙ ጥቅም አግኝቻለሁ። በጣም ተጠቅሜያለሁ። በሩታ ሀብቴ ያልተጠቀመ ፋፊ ናት። ያልተጠቀመ ማን ነው? ፋፊ ቁጥር 1 ሚኒሬል የሆነችበት። አይዋ እንደዛ ነው። በቶክቶክም ብትሉ ብዙ ፎሎወሮች የሰበሰቡ ሩታ ሀብቴ ነው። ዛሬ ላይ ደግሞ በዩቲዩብም ብትሉ ብዙ ጊዜ ሩታ ሀብቴ እዚህ ሚዲያ ላይ እንደ ማለይካ መታ ዛሬ ላይ ሰው አድርጋናለች ማለት ነው። ሰው ነን ድሮም ቢሆንም ግን ሚዲያ ማናቅ ሰዎች ሚዲያ ላይ እንድንወጣ እንድንሰራ ስላደረገችን ላይክ አድርጉ። እውነት ፋሚሊ እኔ ሀቂቃ ነው የምናገረው፣ እንድትሰሩ ስለምፈልግ ሀቂቃ እያገኘሁትን ብር እየተናገርኩ ነው። እናንተ ግን ላታዳምጡ ትችላላችሁ። ኮሜንት ላይ ግን ፋፊ ኮንግራ እያላችሁ የመጻፍ ብያለሁ። ኮንግራ በሉ። ነገ ተነገ ወዲያ ግን ይገባችኋል። በእውነት የሰው ቤት የሰው ነው። በቃ የሰው ቤት ሰርታችሁ ለጊዜው ይቀየራል። የሰው ልጅ ግን ቋሚ ስራ ብላችሁ ብትሰሩት ትልቅ ቦታ የሚያደርሳችሁ ዩቲዩበር ነው። በእውነት ከመንግስት ሰራተኛ በላይ እርግጥ የመንግስት ሰራተኛ ቋሚ ደመወዝ ነው። ይሄ ከሰራችሁ ነው ዩቲዩብ የሚከፍላችሁ። ቢሆንም ግን የምፈልጉበት ቦታ ያደርሳችኋል። ሰው ከሰራ አይደለም የሚያገኘው። የመንግስት ሰራተኛም እኮ ተቆራጭ የሚያገኘው ሲሰራ ነው። ካልሰራ እኮ ብዙ አይደለም። ስለዚህ ስሩ፣ በርቱ ላለሁኝ ጠንክራችሁ ስሩ። ትንንሽ ዩቲዩበሮችም ተስፋ እንዳቆርጡ። እኔ በጣም ደስተኛ ነኝ። በጣም አላቅም፣ በጣም ደስተኛ ነኝ። ላይክ እያደረጋችሁ ቪዲዮን እስከ መጨረሻ አያችሁ አበረታቱኝ የኔ ውድ ፋሚሊዎቼ የኔ